ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ሰይጣን እኮ ጀግና ነው። ሃይማኖቱን ነጥቆ እኮ ነው ለሱሱ መድኃኒት የሰጠው። እንኳን ቤተክርስቲያናችን አይደለም ቀርቶ ራሳቸው ዘፋኞቹ እኮ ዘፈኑን አይፈልጉትም። በሃይማኖት እያሉ መስፈን የሥነ ምግባር ብልሽት ነው። በተለያየ ክፍለ ዓለማት ያላችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምሰነበታችሁ እንደምን አላችሁ? እንግዲህ ዛሬ ወደ እናንተ ይዘንላችሁ የመጣነው ጉዳይ ትናንት ወዲያ በነበረው የቴዲ አፍሮ የሙዚቃ የሚለቀቅበት ትናንት እንደነበር ይታወቃልና ከትናንት ወዲያ ጀምሮ በዘፈኑ ባለው ሁኔታ እንኳን ባንገባም በዚህኛው በመንፈሳዊ ባለው ሁኔታ ውስጥ ብዙ የማያገባቸው ሰዎች እየገቡ ስለሆነ እነዛን ሰዎች እስኪ በመግቢያው ላይ እንዳያችሁት እነሱ ምንድነው የሚመለከታቸው እዚህ ጉዳይ ውስጥ ምንድነው ዓላማቸው የሚለውን ነገር ወደ እናንተ እናደርሳለን። እስኪ ቪዲዮውን እናዳምጠውና ተመልሰን ከኔ ጋር እንገናኛለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው፣ ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው፣ ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ እርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይሄንን ነገር ደግፋም አክብራም አስከብራም አታውቅም። አሁን የዚህ ሰው ዓላማው ምንድነው? ምን ለማለት ፈልጎ ነው? ሐሳቡ ምንድነው? እውነት ለወንጌል ቀንቶ ነው ወይ? እውነት ለኦርቶዶክስ ቤተክርስቲያን ተቆርቆሮ ነው ወይ? እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኞችን በእሷ ስር በመሆናቸው ቤተክርስቲያኒቱ አዝኖ ነው ወይ? ምንድነው ዓላማው? ቤተክርስቲያኒቱን ወክሎ መግለጫ ነው የሰጠው ወይስ ደግሞ ለቤተክርስቲያኒቱ ትችት እየተቸ ነው ወይስ ደግሞ አስተያየት እየሰጠ ነው? ምን እያደረገ ነው ያለው ይሄ ሰውዬ? እንዴት ይሄን ትላለህ? ወይም ለምን ይሄን አልከለትሉ ትችላላችሁ? ይሄ ሰውዬ ዓላማው መንፈሳዊ እንዳልሆነ እንገራችሁ። ዓላማው መንፈሳዊ እንዳልሆነ ይሄን ቪዲዮ እንዲያይተን እንንጣ። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። እንደዚህ እያለ ዘፈናቸው እንዳይሰማ፣ ዘፈናቸው ጉልበት እንዳይኖረው፣ ዘፈናቸው አቅም እንዳይኖረው እያለ ይረግማል። ምን ማለት ነው ይሄ? ማለት ከዘፈኑ ጀርባ ያለውን ኃይል ለመገሰጽ ፈልጎ ከሆነ ያንን ነጥሎ ራሱ ማለት ይችላል። ግን በሰው ላይ መጀመሪያ እኮ ከሃይማኖት በፊት ሰውነት አይቀድምም? ምክንያቱም እንደ ሃይማኖት ብዝሃነት ነው የምናስበው። አሁን ብዙ ሃይማኖቶች አሉ ብለን ነው የምናስበው። እንደ ሃይማኖት ብዝሃነት ካሰብን ደግሞ የእንትና ሃይማኖት ማለቱን ትተን መጀመሪያ ሰው መሆንን። አንድ ሰው እኮ መጀመሪያ ሰው መሆን መቻል አለበት። ሰው መሆን መቻል። ሰው ሳትሆን እንዴት ነው ክርስቲያን ልትሆን የምትችለው? አንተ ሰው ሳትሆን እንዴት ነው ሌላ ሰው አምኖ የኔን ሃይማኖት ይከተለኛል ብለህ የምታስበው? እንዴት ነው የምታስበው? ቤተክርስቲያን ዘፋኝን ወይም እንዲዘፍኑ ፑሽ አታረግም፣ አትገፋፋ። ዘፋኝን ግን አትጠላ። ዘፈንን ትቃወማለች፣ ዘፈንን አትፈልግም። እንደውም ይሄ አሁን ያላችሁበት እምነት ከመምጣቱ በፊት ያላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከዛ በፊት ስለዚህ መጽሐፍ ቅዱስ ላይ እኮ ተመዝግቦ አለ እኮ የዘፋኝነት አያጸድቅም ብሎ ቅዱስ ጳውሎስ መዝግቦ አስቀምጦታል። ይሄን ከእናንተ በፊት ታውቀዋለች። ዘፋኝንም አንተ በመዝፈንን ምክንያት ብላ ካባ ሸልማ ታውቃለች እንዴ? ዘፋኝ በመሆንን ምክንያት ብላ ለእውቅና ዘፋኝ ስለሆነ ይሄን እውቅና ሰተነዋል ብላ አታውቃለች? አታውቅም። በአንዳንድ ፖለቲካዊ አካሄድ ምናልባት ዘፋኞች ሲመጡ ታቦት ወጥቶ ሊሆን ይችላል። ወይም ደግሞ ምንም አይነት መንፈሳዊ ሰውነት ወይም መንፈሳዊ ማንነት ለሌላቸው ሰዎች ያልሆነ ነገር ተደርጎ ሊሆን ይችላል። ይሄ ሊሆን ይችላል፣ ምንም ማድረግ አይቻልም። ግን ዘፋኝን አንተ ዘፋኝ በመሆንህ ብላ ለዘፋኝ የምስክር ወረቀት አንተ ዘፋኝ ስለሆንክ ብላ አክብራ የሆነ ነገር አድርጋ ታውቃለች ቤተክርስቲያን? ሁላችሁም ትታዘባላችሁ። በፍጹም የለም፣ በፍጹም አድርጋ አታውቅም ቤተክርስቲያን። ምን ማለት ነው?
ነው ገለያው የሚባለው ዘፋኝ ወይም ገለያው የምትባለው ዘፋኝ። አለበለዚያም ዘፋኞች በሙሉ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች አይደላችሁም። እኔ ኦርቶዶክስ ተዋህዶ እምነት ተከታዮች እና እኛ የኦርቶዶክስ ተዋህዶ ቤተክርስቲያን አማኞች እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቤተ ክህነቱ በሙሉ ይቃወማችኋል፣ የኛ እምነት ተከታይ አይደላችሁም እናንተ ብለን እንድናወግዝ ነው የተፈለገው። እንደዛ ደግሞ አይሆንም። ቤተክርስቲያን እኮ ከዛሬ ነገ ቢመለሱልኝ ከዛሬ ነገ ቢመጡልኝ እያለች ነው። ዘፈን ተው ማለት እኮ አላቃታትም፣ ግን ዘፈን ተው ስትል ምን ሰርተን እንብላ በምን እንተዳደር ስለሚሏት ነው። ያን ነገር ደግሞ ዘፈን አስትታ የሚያስተዳድራቸውን ነገር ለመስጠት ደግሞ አሁን ያለችበት ሁኔታ አቅሟም አይደለም። እንኳን አይደለም ቀርቶ ይሄን የምታረግበት የውስጥ ችግሯን እንኳን የምትፈታበት ሁኔታ ላይ አይደለችም ያለችው ቤተክርስቲያን። ይሄ ሁላችንም እናውቃለን፣ እናንተም ታውቃላችሁ። ለምን እንደዚህ እንደሆነ ጭምር ታውቃላችሁ። ቤተክርስቲያን ለመተቸት ዘፋኙ ኦርቶዶክስ አማኝ ነው ለማለት፣ አጫሹ ኦርቶዶክስ አማኝ ነው ለማለት፣ ሶስተኛው ኦርቶዶክስ አማኝ ነው ለማለት፣ ዝሙተኛው ኦርቶዶክስ አማኝ ነው ለማለት ነው። ኧረ የለም እንዲህ የሚባል ነገር የለም። እንኳን ቤተክርስቲያናችን አይደለም ቀርቶ ራሳቸው ዘፋኞቹ እኮ ዘፈኑን አይፈልጉትም። እንጀራ ሆኖባቸው መብሊያ ሆኖባቸው በዛው ጠርቦ ይዟቸው እየሄደ ነው። ወንጌላውያን እምነት ዘፋኝነትን አይቀበልም። በምንም መልኩ ወንጌላውያን አይቀበሉም። ዘፋኝነትንም አንፈቅድም። እኛም ቤት መጥቶ ዘፋኝ የለም ማለት ኧረ ሞልቷል። ግን እንተወውና ያንን አንድ ሰው የኦርቶዶክስ እምነት ተከታይ ሆኖ ዘፋኝ ሆነ። ከዛ በኋላ በዘፈኑ ምክንያት ብዙ ስህተቶች ውስጥ ገባ። በዛ ስህተቱ ምክንያት ደግሞ ተንሸራቶ ሌላ ችግር ውስጥ ገባ። ከዛ ችግር ደግሞ ለመውጣት አልቻለም። ምን ሆነ? ተንሸራቶ ጭራሹን ከምግባር ውድቀት ወደ ሃይማኖት ውድቀት ሄደ። በሃይማኖት እያሉ መስፈን የሥነ ምግባር ብልሽት ነው። በሃይማኖት እያሉ ሱሰኛ መሆን የሥነ ምግባር ብልሽት ነው። ግን ከሥነ ምግባር ብልሽት ተነስቶ ሰው ጥርግ ብሎ ወዴት ይሄዳል? ወደ ሃይማኖት ብልሽት ይሄዳል። ወደ ሃይማኖት ብልሽት። ያ ማለት ዘፋኝ ከሆነ በኦርቶዶክስ ተዋህዶ ሆኖ ዘፋኝ ሆነ፣ በኦርቶዶክስ ተዋህዶ ሆኖ ሱሰኛ ሆነ፣ ምንም ሆነ ከዛ በኋላ የመጨረሻ ጣፈንታው ምንድን ነው የሚሆነው? ሃይማኖቱን መካድና ሃይማኖቱን ለቆ መውጣት ነው የሚሆነው። የኦርቶዶክስ ተዋህዶ ቤተክርስቲያን እምነትን ለቆ በመሄዱ ሰውየው ምንድነው እየሆነ ያለው? ተንሸራቶ ከምግባር ውድቀት ወደ ሃይማኖት ውድቀት ወደቀ፣ ሞተ። በቃ ከዛ በኋላ እኮ ጣፋንታ የለውም። ልክ የተሻለ ሰው እንደሆነ አድርጎ ቢያወራም፣ ዘፈን እንደቀረለት አድርጎ ቢያወራም፣ ሱስ እንደቀረለት አድርጎ ቢያወራም ግን ሞቷል፣ ወድቋል። ከሃይማኖት ውጭ ወጥቶ በሃይማኖቱ ክልል ውስጥ ሆኖ በስነ ምግባር ብልሽት ካለበት ሰው ለስነ ምግባሩ ንስሐ ገብቶ ሊመለስ ይችላል፣ ቆርቦ ሊመለስ ይችላል። ከሃይማኖት ከወጡ በኋላ ግን ባይዘፍኑ፣ ሱስ ቢያቆሙ፣ ምን ቢል ከሃይማኖት ከወጡ በኋላ የፈለገው ሰብአዊ ቢሆን ሰው አይጸድቅም። ከሃይማኖት ወጥቷል። ለዛም ደግሞ ሃይማኖት የሚባለው ማን ነው ካልከኝ፣ ሃይማኖት ያው የምናውቀው ነው፣ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። ከዚህ ወጥቶ ወደ ሱስ ሲመጣ ዘፈንን ተወ። ሰይጣን እኮ ጀግና ነው። ሃይማኖቱን ነጥቆ እኮ ነው ለሱሱ መድኃኒት የሰጠው። የበለጠውን ወስዶ ያነሰውን ሰጠው። ቀድሞም አንሸራቶ ሱስ ውስጥ ያስገባው እሱ ነው። ሃይማኖቱን ሲተውለት ሱሱን አስተወው። ዘፈን ውስጥ ወስዶ የዘፈቀው እሱ ነው። ኋላ ዘፈንን አስትቶ ሃይማኖቱን ከነጠቀ በኋላ የዘፈን ሱስን ያስቆምለታል። ለዛውም ደግሞ የዘፈኑን አውድ ቀይሮ እንዲዘፈን ያደርገዋል እንጂ በቀላሉ አይለቀው። ሌላ የዘፈን አውድ ነው የሚያስመርጠው። እንዴት ብሎ ነው ሰው መንገድ ስቶ ከሄደ በኋላ ዘፈንን ትቷል ማለት ነው? እዚህ ቤት እየዘፈነ ቢሞት አይሻለውም እንዴ? እየዘፈነ ቢሞት ተስፋ አለው፣ ሃይማኖቱን ጥሎ ዘፈኑን ከሚያቆም ማለት ነው። ዘፋኝነትን እያበረታቱ አይደለም። እናንተም የኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ዘፋኞች ከሃይማኖት መካድ ደረጃ የሚያደርስ ኃጢአት የሚያደርሰው በአደባባይ እስከ ማስተቸት ደረጃ የሚደርሰውን ኃጢአት የምትሰሩ ኦርቶዶክሳውያን ወንድሞቼ ግን እባካችሁ ወደ ሃይማኖታችሁ ተመለሱ። ዘፈኑን ተውት። ካልቻላችሁ ደግሞ ቢያንስ እንኳን በምታገኙት ገንዘብ ለዝሙት፣ በምታገኙት ገንዘብ ለሌላ ላልሆነ ነገር የምታገኙትን ገንዘብ ለጥፋት ለምታገኙትን ገንዘብ ለሌላ ከምታረጉት ቢያንስ በሃይማኖታችሁ ውስጥ መልካም ስራ ስሩበትና እግዚአብሔር የንስሐ ዕድሜ ይሰጣችኋል። በጥፋት ላይ ጥፋት ካረጋችሁ ግን እግዚአብሔር በሃይማኖት የመቆየታችሁን ዕድሜ ይቆርጠዋል። ማቴዎስ 21 ላይ ያለችው እኮ ፍሬ ባለማፍራቷ ነው በለስቱ የተቆረጠችው። በግንዱ ላይ እያላችሁ በወይኑ ግንድ ላይ እያላችሁ እያለን መልካም ስነ ምግባር ከጠፋ እግዚአብሔር ከሃይማኖት ቆርጦ ይጥለናል። ይሄን ያሁን ምን ማድረግ አለብን? እኛ ከነከፋታችን ከነዘፋኝነታችን ሆነን መልካም ነገር የምናገኘውን ገንዘብ እንኳን ለሌላ ለተጨማሪ ዝሙት፣ ለተጨማሪ ክፋት፣ ለተጨማሪ ተንኮል ሳናውል ለእግዚአብሔርና ለደግ ነገር ወይም ለራሳችን ለጥሩ ነገር ብንጠቀምበት ለመጥፎ ነገር ባናውለው በሚለው ይያዛል። እግዚአብሔር እኛን
ያቆየንና የንስሐ ዕድሜ ይሰጠናል። ከሃይማኖታችን እንኳን ሳንወጣ እንድንሞት ያደርገናል። ነገር ግን ሁልጊዜ ጥፋት፣ ሁልጊዜ ዝሙት፣ ሁልጊዜ ዳንስ ብቻ፣ የጥፋት መንገድ፣ የጥፋት አካሄድ፣ የጥፋት ሁኔታ፣ የጥፋት ነገሮችን የምናረግ ከሆነ እግዚአብሔር በቃ ብሎ ከራሱ ከግንዱ ይቆርጠንና ቅርንጫፍነታችን ይቀራል። ሃይማኖታችንን እንክዳለን። ከዛ በኋላ ዘፈን ብናቆም ምን ዋጋ አለ? ከዛ በኋላ ሱሳችንን ብናቆም ምን ዋጋ አለ? ምንም ዋጋ የለውም። ስለዚህ ወንድም እህቶችም እንድትመለሱ ነው ይሄም ሰውዬ ያስተላለፈው መልእክት። በፍጹም የማይሆን ዓላማውን እናውቀዋለን። ያንን አንናገርም። እውነት ለመናገር ወረድ ብለን ከሃይማኖት ከሚለው ወረድ ብለን እንዲህ ሀገር እንነጋገር ከተባለ ዘፈን ሲያዝኑ ማስደሰቻ፣ ሲደሰቱ መጫወቻ፣ ሲዘምቱ ማበረታቻ ሆኖ ሲያገለግል ቆይቷል። እንዲህ ሀገር እንሰብካል። ይቺ ቤተክርስቲያን ይቺን ሀገር አቆይታለች። ኋላም ሃይማኖት ሌሎች ሃይማኖቶች ሲመጡ ከዛ ሃይማኖቶች ጋር ሆነ ሀገሪቱን አቆይታለች። በዛን ጊዜ ሀገሪቱ ሃይማኖት ብቻ ሳይሆን ባህልም ነበራል። ከባህሏ መካከል አንዱ ሙዚቃ ነው ወይም ዘፈን ነው። ከዛ አንፃር አገልግሎት ሲሰጡ ኖሯል ዘፈን። በዛው ቤተክርስቲያኒቱም አገሪቱን ይዛ የቆየችው እሷ ስለሆነች የሚመጣው ነገር ሁሉ ተጠያቂ ለሀገሪቱ ተጠያቂ ቤተክርስቲያኒቱ ስለሆነች አምጥታችሁ ዘፈን ዝፈኑ ብላለች፣ ዘፈን ፈቅዳለች እንደሚል እያስመሰላችሁ የምትናገሩት የማይሆን ነገር ነው። ዝም ብላችሁ ነቅላችሁ ወይ ለእናንተ መዝሙር ለማውጣት እንዲመቻችሁ፣ ዜማው እንዳይወሰድባችሁ ለመፍጠር እንዲመቻችሁ፣ እንደፈለጋችሁ ለማለት እንዲመቻችሁ ስታስቡ ዘፈን እንትን አይበል ቤተክርስቲያን ደግፋ ምን ብላ ስትጀምር ይሄን ብሎ ርዕስ ማንሳት ለምን አስፈለገ? መግለጫ እንድናወጣ ዘፋኞቹ ተቃውሞን መግለጫ እንድናወጣ የኛ አማኝ አይደሉም ብለን እንድንቃወም በፍጹም አይሆንም። እኛስ ቤተክርስቲያን ወንድሞቻችንና እህቶቻችን በዚህ ሁኔታ ያሉ እንዲመለሱልን ነው የምንናፍቀው። ወስብሐት ለእግዚአብሔር።